እሺ ምንድነው ጥያቄ? እንኑር፣ ዝም ብለን እንኑር። ቶን እንዴት ማለት ዝም ብላችሁ የምትኖሩት? አታስተምር ትምህርት ምናምን ተው። ሁሉም በቃ እንደፈለገ ይሁን። በፈለገበት ቀን ይብላ፣ ይጠጣ፣ ይዘንጥ፣ ይልበስ። ሀብት እንሰጣለን እኛ ምን ችግር የለብንም። ይሄ ሁሉ አሁን ሄዶ ስለሚሰራው እያሰበ ነው። ይሄ የለም ዝም ብሎ ገብስ በለው የለም። ይሄ ተረገመ ግን ማን እንዲያነቀው ታውቃለህ? ያኛው ሄኖክ ያኛው ያ ጠማማ እሱም ባጣው ይሄን አገኛለሁ ያኔ በመድረክ እንነጋገራለን አለ። ይሄ ገብስ እንደሆነ በምን አወቅ? አለን እኮ ይሄ በሙሉ በፍጹም ገብስ አይገም። ይሄ ሁሉ የመጣው የመድኃኒዓለም ልጅ ነው፣ የመድኃኒዓለም ዘር ነው። አለ ሰይጣን መፎከር ልማዱ ነው። ሁል ጊዜ ገጸጉ ስትቆሙ ምን ይላችኋል መሰላችሁ? አንተ ኃጢአተኛ ሆነ፣ አንቺ ኃጢአተኛ ሆነሽ እንዴት ጸልያለሽ አታፍሪም እንዴ? በቃ ይሄ የሰይጣን ድምጽ ነው። በፍጹም እኔ የመድኃኒዓለም ልጅ ነኝ፣ በደሙ የተዋጀው የመድኃኒዓለም ልጅ ነኝ ብላችሁ ሁልጊዜም ጸሎታችሁን አታቋርጡ። መድኃኒዓለም ኃጢአተኞችን መድኃኒዓለም ደካሞችን ይወዳል። የወረደውም የተሰቀለውም የሞተውም ስለኛ ስለ ኃጢአተኞች ብሎ ነው። ጸሎታችሁን ይሰማል መድኃኒዓለም። ጸሎታችሁን እንዳታቋርጡ እሺ፣ እንዳታቋርጡ ጸሎታችሁን። የሰይጣንን ድምጽ እንዳትሰሙ። አትረባም አንተ ሲል በፍጹም እረባለሁ እኔ እኮ የእግዚአብሔር ልጅ ነኝ በሉት። አንተ እኮ ገነትን አታያትም አንተ ኃጢአተኛ ምናምን ሲላችሁ በፍጹም ገነት ለእኔ ነው የተዘጋጀችው፣ መድኃኒዓለም ሞቶልኛል ብላችሁ መስክሩ። የሰይጣንን ድምጽ የምታሸንፉት በዚህ ነው። ሰይጣንን የምታሸንፉት ቃሉን ሲወረውርባችሁ በእግዚአብሔር ቃል ነው እንጂ አትረባም ኃጢአተኛ በቃ እኔ ኃጢአተኛ ነኝ ጸሎትን አቁም በቃ እሺ አቁም የሚባል ነገር የለም። በፍጹም ተስፋ እንዳትቆርጡ። እናንተ በሕይወት መጽሐፍ የተጻፈ በሕይወት መጽሐፍ ስማችሁ የተጻፈ የመድኃኒዓለም ልጆች ክርስቲያኖች ናችሁ። ደስ ይበላችሁ። ሰይጣን ይቃጠል። ሰይጣን ይህን መስማት አይፈልግም። ሰይጣን ይህንን ማዳመጥ አይፈልግም። ክርስቲያን እንደማይገባ ክርስቲያን እንደወደቀ አድርጎ የሚስለውን አይነት አሳሳቅና ንግግር እንዳታዳምጡ። እናንተ የተከበራችሁ ክርስቲያኖች ናችሁ። የተከበራችሁ የተወደዳችሁ መድኃኒዓለም የሞተልን ክርስቲያኖች ነን። አይደላችሁ? በደሙ የተዋጃችሁ እናንተ መድኃኒዓለም የሞተላችሁ እናንተ የመድኃኒዓለም ልጆች ናችሁ። የመድኃኒዓለም ልጆች ስለሆናችሁ ደስ ይበላችሁ። እናንተ የአጋንንት ልጆች አይደላችሁም። እናንተ የሰይጣን ልጆች አይደላችሁም። እናንተ የጠቋር የአዳን ሞቴ ልጆች አይደላችሁም። እናንተ የመድኃኒዓለም ልጆች ብቻ ናችሁ። ደስ ይበላችሁ። አንዳንዱ ራሱን ለአጋንንት አሳልፎ ሰጥቷል። አንዳንዱ ራሱን ለሰይጣን አሳልፎ ሰጥቷል። እኛ ግን ሁሉ ነገራችን ለመድኃኒዓለም አሳልፈን ሰጥተናል። መድኃኒዓለም የተመሰገነ ይሁን። ሁሉ ነገራችን አሳልፈን የሰጠነው መድኃኒዓለም ደግሞ አይተወንም። ለመንግስቱ ያበቃናል። ከሱ ጋር ያኖረናል። ከሱ ጋር ለዘላለም በመንግስቱ እንኖራለን። በዚህ ተስፋ ደስ ይበላችሁ ክርስቲያኖች። እሺ ማን ያለው? ሁላችን አለን። ዛር ቡዳ አለን። አዳልሞት ወሰን ጋር አለን። እንጨዘሪ ጋር አለን። ቀጠቀጠ መናገር አልፈልግም። ሌላ ይሰማብኛል። መናገር አልፈልግም። አይ በቃ ባጭሩ ቀጥቅጧል ወይ ነው? አው ማን ነው ጌራ እንዳይሰማብኝ ያልከው? ትምህርቱን የሚከታተሉት እንዴ ገብስ ነው አላልኩም እንዴ? አሉ የሚከታተሉ አሉ። በስልክም በምንም የሚከታተሉ አሉ። እሺ ምን አደረከው እስከ ዛሬ? በጥቅሉ እሱነቱን እኔ ነኝ የተጠቀምኩበት። እሺ መተቱ ነኝ አሁን። እሺ እኔ የተጠቀምኩበት። እሺ ሀብታሙኛለሁ። ነገ ግን እንጃ ምን እንደምሆን እሱ ነው የሚያውቀው። ማን ነው የሚያውቀው? እሱ ነው የምትለው። እንደፈለክ መተት ሰርተህ እሱ ያውቃኝ ይባላል። እሱ ማን? እሱ ከላይ ያለው አንተ መተት ምን ብለህ እሱ ያውቃኝ እያልክ ትኖራለህ። አራዳ ነህ አንተ። እሱ ያውቃኝ። የእሱን ህይወት አድቅቀህ እሱን ባዶ አድርገህ አንተ በሱ ህይወት በሱ ድል ከብረህ እሱ ያውቃል ትላለህ። አሁንም አልተውኩትም እኮ
አልታውቁትም። አሁን መተተኞች በጣም መንፈሳዊ ሰው ይመስላሉ። መተተኞች፣ አስመታቾች፣ መታቾች በጣም መንፈሳዊ ሰው ይመስላሉ። እናንተ አታውቋቸውም፣ አትነቁባቸውም። በጣም ነጠላ ይለብሳሉ፣ አስቀዳሽ ናቸው። ወይ እግዚአብሔር ይላሉ፣ ማርያም ማርያም ይላሉ፣ ጽዋ ይጠጣሉ። በቃ አንደኛ ታቦት አውጭ አስገቢ ናቸው። እንደውም ጭራሽ ስርዓት አሳዥ ናቸው። ጸበል ቦታ ስርዓት የሚያስይዙ ናቸው። አገልጋዮች፣ ሰባኪ፣ ቀዳሽ፣ ዘማሪ ይመስላሉ። ግን ልባቸው ያጋንንት ነው። ሰው የአፉ ውጤት አይደለም፣ የልቡ ውጤት ነው። በልብ ያለው ነገር ነው የሚገለጠው። በልብ ጠቋር፣ አዳን፣ ሞት፣ የአጋንንት መተት እያለ በአፍ ማርያም ማርያም ማምላክን፣ ሚካኤልን፣ ገብርኤልን፣ ስላሴን፣ እግዚአብሔርን እያሉ እየሸወዱ የሚመትቱ የሚያስሩ ብዙ ሰዎች አሉ። እንዳትሸወዱ። ሰዎችን በአለባበስ እንዳትሸወዱ። እንዳታዩ አለባበስ ነጠላ እንዳታዩ። ልብ እዩ። ልብ ማየት ካልቻላችሁ መድኃኔዓለም የዛ ሰው ልብ ግለጥልኝ ብላችሁ ጸልዩ። ማን ወዳጃችሁ እንደሆነ ማን ምቀኛችሁ እንደሆነ አታውቁትም። የዋህ አትሁኑ። እንደ ርግብ የዋህ እንደ እባብ ብልህ ሁኑ። ክርስቲያን ሁለቱንም ይዞ ነው የሚሄደው። ብልጥ ሁኑ አይደለም፣ ብልህ ሁኑ ነው። ብልጥ ማለት በሌሎች ትከሻ የሚረማመድ ሌላውን እየጣለ እሱ ለመከፍ ለማለት የሚፈልግ ነው። ብልህ ግን እሱም ድኖ ሌላውም እንዲድን የሚያደርግ ነው። ስለዚህ ብልህ ሁኑ። ክርስቲያን ብልህ ነው። ክርስቲያን የዋህም ነው። ተዋትፍተው ምንድን ነው? ለምኑ ነው የምትፈታው? ለምን ይሄን ፍታልኝ በቃ። ለምን? ዋናው ይሄ አይደል እንዴ? ዋናው ይሄ ነው። እንዴት? ይሄ ነው። ገና ይሄን አምጥቶ እዚህ ሲያደርግ አለቀልናል። በህልሙ ታየሁት። ተነሳ እስኪ። ምንድን ነው ፍጣሪ የምትለው? ና ፍታውና ያሳየው። እዚህ ጋር ማለት ፈተት ይሄኛው ጠቀበ ዝም ብሎ ነው የተቀበለው። ይሄ ግን በእምነት ነው የተቀበለው። አምኖ እና መስቀሉን ነው ፍጣሪ የምትለው? አዎ መስቀሉ። እና ምን ይንጠልጠልሽ አንገት ላይ? ባዶ። ይሄ ባዶ ይሁን። ይሄን ፍታው። ባዶ ይሁን። ፍታው። ሰይጣን ትውልዱን ማተብ ለማስበጠስ ነው የሚፈልገው። አሁን አንገት ላይ ጥቁር ማተም የሌለበት ብዙ ሰው አለ። መስቀል የሌለበት ብዙ ሰው አለ። መስቀሉን ስለማይፈልገው ሀብል ያስደርጋል። መስቀሉን ስለማይፈልገው ቆዳ ያሳስራል። ለአይነ ጥላ ለቡዳ እያለ ቆዳ ያሳስራል አንገት ላይ በጥቁር ቆዳ። ለምን? መስቀል አይፈልግም። መስቀል የመዳኛችን ምልክት ነው። ይህን ስለማይፈልግ እንድንድን ስለማይፈልግ ምልክታችን መቀማት ስለሚፈልግ አንገታችን የተለያየ ነገር ያስደርጋል። አንገት ላይ ማህተብ አይበጠስም። ከአንገት ማህተብ በፍጹም አይወጣም። በፍጹም ሰው አይደለም ክርስቲያን ኖሮ ሞቶ እንኳን ወደ መቃብሩ አብሮ የሚሄደው ምንድነው? መስቀሉ ነው፣ ማህተቡ ነው። ክርስቲያን ሞቶ ሲገነዝ ራሱ ማህተቡ ከክርስቲያኑ ላይ መውጣት የለበትም። አሁን አንዳንድ ሰው ሞቶ ሲገነዝ ገናዦች ሙሉ ለሙሉ ማህተቡን የሚበጥሱታ ምኑም በእጁ ላይ ምን ያለው ላይ ያወጡታል። ሌላው ችግር የለም ቢወጣ። አንገት ላይ ግን ማህተብ በፍጹም አይወጣም። ምን ለማለት ፈልጌ መስራች? ቆመንም ሞተንም ማህተባችንን አንበጥስም። ማህተባችን ክርስቲያን የመሆናችን ማህተባችን በክርስቶስ ደም መዋጀታችን መዳናችን ምልክታችን ነው። ይሄ ምልክት ለዘላለም ከኛ ጋር የሚኖር ነው። ስለዚህ ይሄ ማህተብ አጥብቆ መያዝ ነው። ትውልዱ ወይንም ደግሞ አሁን ያሉ ልጆች ይሄን ነገር በደንብ አይረዱም። እናንተ ለልጆቻችሁ በደንብ ማስረዳት ነው የሚያስፈልገው። አይ በቃ ሻው ምን አደረግኩ? ባጭሩ ቶሎ ንገረኝ። ሽባ በቃ ምንም ከፍ እንዴል እኔ ብቻ እንድጠቀም ሌላ ከቤተሰቡ እንዳይስማማ። ጓደኞቹ ሁላ ሸሽተውታል። ስራ ይሰራል። አዎ እንዴ በጣም አደገኛ ጀግና የተባለ ሹፌር ነው። የጅቡቲ ሹፌር ነው። ከባድ መኪና ሹፌር። አንዴ በድሬዳዋ በገደሉ ልንለከው ጫላይብን እሷን። እሺ ቦቲ ነው ደረቅ ጭነት ቦቲ ነው። ቦቲ ነጂ ነው። ቦቲ የሚነዳው አሁን አቁሞ ነው የመጣው። እዚህ ማዲያ አለ ማዲያ። አዎ እና ያ በፈረስ ያለው እድናለሁ ብሎ ነው በቃ ዛሬ መጣው። አዎ ማታ በተራ ነው የሚሰግደው። ተናገር ተበያለው። እሺ እናገራለሁ። እንዲህ አይነት ሰዎች በጣም ጎበዝ ናቸው። ይሄ ሹፌር ምክንያቱም የሀገር ኢኮኖሚ የሚያንቀሳቅሱት በበረሃ ተቃጥለው ምን ብለው
እየነዱ አገርን ያቀኑ ናቸው ሹፌሮች። በሚያሳዝን ሁኔታ ጊዜና ወቅት ጨልሞባቸዋል። በየክፍለ ሀገሩ ይገደላሉ እንጂ ናቸው። እግዚአብሔር ይጠብቃቸዋል። ወታደር፣ መምህር፣ ካህን፣ ሹፌር ለአንድ ሀገር በጣም ወሳኝ ነው። ሀገር በመንፈሳዊ በኑሮ ሰዎችም ሰላማዊ ሆኖ እንዲኖሩ የሚያደርጉት እነዚህ 4 አካላት ናቸው በዋናነት። ተንበከክ በቃ ተንበከክ። አፍልጡ በቃ ጨርሰናል። አፍልጣ ከውስጥ ጀምሮ ባጥሉታ ከውስጥ ጀምሮ በሙሉ ደሙን፣ ነፍሱን፣ መንፈሱን፣ ስጋውን፣ ህይወቱን እጁ ላይ በቅድስት ሥላሴ ስም በጌታችን በመድኃኔዓለም ኢየሱስ ክርስቶስ ኃይልና ስልጣን ሁላችንም ቡዳ አይነ ጥላ ልጁ ታሞ ተኝቷል። ከቤት አይነ ጥላ ቆይ ልሰብስብ። ልጁ ታሞ ተኝቷል። እሺ አይነ ጥላ ዛር መተት አስማት እርግማን በሱ ህይወት በጤናውም ላይ በልጆቹም ላይ ከዛሬ ጀምሮ ለቀን ወደ ሲኦል እንገባለን። በቅድስት ሥላሴ ስም ባለቤቱ ገመለን። በቅድስት ሥላሴ ስም ከዛሬ ጀምሮ አንደርስበትም። በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም እዚህ ውስጥ ያለው እንዴት ላድርገው? በቅዱስ ገብርኤል ስም ምንድነው አለ ውስጥ አለ። ሁላችንም እኮ ባጣፋለ አውሪ አለ እሺ ወጣ በቃ አንተ ባጥ ነው። እሺ ሁላችንም ወደ ሲኦል እንገባለን። በአብ ወልድ መንፈስ ቅዱስ ስም ሲኦል ታስረናል። 3 ጊዜ ነው። ቶሎ ጮና በመድኃኔዓለም በኢየሱስ ክርስቶስ ውጣ። እግዚአብሔር ይገስጻችሁ። እግዚአብሔር ይባርክ። እግዚአብሔር ይፍታ። ሰላም ነህ? ማን ነው ስም? ሃይማኖት። አዎ ገብረ ማርያም ነው ስም። እንዴት ነው የህይወት ፈተና? ከባድ ነው። ያው መወሰን ብቻ ነው። ሰውየው ወንድም ይሁን ሴት በቃ መወሰን ነው። እንደኔ ስህተት የሰራ የለም። አንተ እየነዳክ ትጸልያለህ ቢያንስ እስኪ በራገበራ ነው ሹፍርናና እስኪ በዛ ውስጥ ሆነ ሃይማኖት እንዴት ነው የምታስኬደው? የጸሎት ህይወትን የስግደት ህይወትን እንዴት ነው የምታደርገው? እስኪ ተናገር። አንተ እንደሚመስሉ ሹፌሮች ሆኑ አይመቸንም ብለው ጸሎት የማይጸልዩ ለደከሙ እስኪ ምን መልእክት አለ? መጀመሪያ ምን እንደዛ ነበርኩኝና የሰዓት ደከመኝ ብዬ ወይ ትንሽ ልቆይልና እንቅልፍ ይዘኛል። ስነቃ ሌሊት ነው በዛው ነው የምቀረው። ግን አሁን ምን አደረኩኝ? ጧት መደበኛ ጸሎቴን እጸልያለሁ። ያው እከታተላለሁ፣ ዩቲዩብ ምንም እከታተላለሁ እና የነ መምህር ተስፋዬን የነ ቀሲሴን ወኮሌ ማርያም የነሱን እከታተላለሁ። ጧት መደበኛ ጸሎቴን እጸልያለሁ። ማታ የአምልኮ ስግደት እሰግዳለሁ ልክ 3 ሰዓት ሲሆን። ከዛ በየቀኑ ደግሞ የየዕለቶቹን እሰግዳለሁ። የጸጋ ስግደት የአምልኮ አይቋረጥም። ቀደም እንዴ በራሪ ወደ እንዴት ሰግዳለህ? ጋቢና ውስጥ ሆኜ ስዕል አድኖ እናደርጋለሁ የሚቤታችንን ወደ እሷ። አሁን አንዳንዴ አቅጣጫው ወደ ምስራቅ ምናምን ያለ መጽሐፍ ያው ተማሪ ስለሆንኩ ሹፌር ስለሆንኩ አላውቀውም። ግን ስዕል አድኖዋን ወደ ፊት ለፊት አድርግና ወደ የትም አቅጣጫ ይሁን ከዛ በህሊኔ ወደ እሷ ነው። አበለ ማመስግኑለት። እንዲህ አይነት ጀግና እንደ የምንፈልገው እንዲህ አይነት ጀግና በቃ በሄደበት የትም ቦታ ይሁን በቃ የሚሰግድ ለእግዚአብሔር የሚሰግድ እግዚአብሔርን የሚያመልክ እንደዚህ አይነት ሰው ነው የሚያስፈልገው። በቃ ይሄ ነው ክርስትና ማለት። በበረሃም በከተማም በየትኛውም ቦታ ብንሆን ለእግዚአብሔር መስገድ ያስፈልጋል። እንዲህ አይነት ነው በቃ የሚያስፈልገው። እንደው ጊዜ የለኝም አተመቸኝም ምናምን እያሉ መቀለዱ አያዋጣም። ይሁን እንደዚህ እግዚአብሔር እኮ እንደዚህ አይነቶችን ወንድሞች እህቶች የሚያመጣው እኮ እኛ እንድንማር ነው። ምስክርነት ነው በቃ ይሄ ነው ምስክርነት። ቤታችሁ ስገዱ ሲባል ቆይ ወገቤ ቆይ ሰንበት ነው የሚለውን ነገር አቁመን እንስገድ ወገኔ። በመስገድ ነው መዳን የሚገኘው። ፈውስ የሚገኘው በመዳን የሚገኘው በመስገድ ውስጥ ነው። እሺ ስለዚህ በቃ በየቀኑ ትሰግዳለህ? አዎ በየቀኑ ሰግዳለሁ። ከቤት ራሱ ከባለቤቴ ጋር ትንሽ አንድ ያለመግባባት ነበረ። አዎ እኔ ራሴ እጅግ ገሰጽኩት። አዎ እና በህልሜ እንደዚህ ያየሁ ብላ ምናምን ነገረችኝ። ዝም አልኩ በቃ ለራሴ። ከዛ እናንተ ለማግኘት ራሱ ብዙ ጊዜ ቀጠሮ ይዛለሁ። ግን በዚህ ቀን ለምሳሌ ዩቲዩብ ላይ አየውና በዚህ ቀን አዲስ አበባ እንዲሆን እፈልጋለሁ በውስጤ። በዛ ቀን ጅቡቲ ነው የሚያደርገኝ እና እኔ አውቃለሁ እና በውስጤ ይነግረኛል፣ ያወራኛል በውስጥ ቆይ እሰራልሃለሁ ምናምን ይታወቀኛል በደንብ። እውነት ተቀጠቅጠዋለሁ እንዴ? አዎ ኢቭን ራሱ እዚህ የተባረከ መቁጠሪያ ለማግኘት ቀጠሮ ይዝና አረስቸው ሄዳለሁ አልፌ።
ካለፍኩ በኋላ ነው ትዝ የሚለኝ። ከዛ ጎንደር ገዳም አለ ከሳቸው እጄ አስበርኬ ተቀበልኩኝ። ከዛ በኋላ ስቀጠቅጠው ይታወቀኛልና መቁጠሪያው የሚያርፍበት ሌላው ቦታ ምንም አይሰማኝም። በተለይ እዚህ አካባቢ እዚህ ጀርባ እዚህ ጭንቅላቴን ስመታው ማለት የሚፈራገጥ ነገር የለም። ለምሳሌ ተባይ በዚህ በሰውነት ልክ እንደዚህ አይነት ነገር ይሰማኛል። በቃ ተነጋካዘ ሹፌሮች ምን መልእክት አለ? ሹፌሮች ጊዜ አለ፣ በቂ ጊዜ 3 ደቂቃ በቂ ነው። ህሊና ሰብስቦ እግዚአብሔርን መጠየቅ ነው። በጣም በድያለሁ እውነት ለመናገር በእርግጥ ንስሐ ገብቻለሁ። ለዛም ነው ለዚህ ያበቃኝ። አሁን ራሱ ከሰማዕቱ ቅዱስ ጊዮርጊስ ጋር እያወራሁ ነበር በህሊናዬ ይታወቀኛል። እና አልጋ ይዤ ነው ያደርኩት ሻወር ወስጄ ለመምጣት እና እንዳይነቃብኝ እግዚአብሔር ይገስጽ እያልኩ እያወራሁ ሌሊት 11 ሰዓት ስነቃ ተነስቼ ጸሎቴን አደረኩ። ከዛ ወደ ስራ እንዲሄድ መንገድ አመቻቸ። አይፈልገው ቁልፉን ሰጥቻቸው እዚህ ሲደርስ ራሱ መንገዱ ጠፍቶኝ ነበር። ከዛ ጸለይኩ ቁሜ ቀጥ ብዬ ወደዚህ መጣሁ። ጎበዝ እንኳን መድኃኒዓለም ፈቀደልህ፣ እንኳን በክብሩ አደባባይ አቆመ። መድኃኒዓለም ይባርክህ፣ ስራን ይባርክልህ፣ ትዳርን ይባርክልህ፣ ልጅን ያሳድግህ። መድኃኒዓለም ለዘላለም ካንተ ጋር ተባረክ።